የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በ34ኛው የኤርትራ ነጻነት በዓል ላይ ባደረጉት ንግግር በኢትዮጵያ መንግስት ላይ ጠንካራ ትችት ሰንዝረዋል። ፕሬዝዳንት ኢሳያስ በርካታ ኤርትራውያን በተገኙበት ስቴዲየም እና በሀገሪቱ ብሔራዊ መገናኛ ብዙሃን በተላለፈው ንግግራቸው የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ሕዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ ያሳያል ብለዋል። የኤርትራ ጦር ደም አፋሳሽ በሆነው የትግራይ ጦርነት ውስጥ ተሳታፊ መሆኑ ይታወሳል። ፕሬዝዳንቱ በዚህ ንግግራቸው የውጭ ኃይሎች ያሏቸውን አካላት ግን በስም አልጠቀሱም። ሊያቀርቡ የሚፈልጓቸው ምክንያቶች ብዙ ናቸው። የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብን የማይወክል የኦሮሞማ አስተሳሰብ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬትን ለዚህ አጀንዳ መጠቀም እንዲሁም ጦርነት በሰፊው መቀስቀስ ነው በማለት ከሰዋል። ከዚህም በተጨማሪ ባለፉት ጥቂት ዓመታት በኢትዮጵያ ህዝብ ላይ ያወጇቸው ጦርነቶች በተተኪያቸው የብልጽግና መንግስት ተስፋ መቁረጣቸውን የሚያሳይ ነው ያሉት ፕሬዝዳንቱ ይህንን ለመሸፈን የውሃን ጉዳይ፣ አባይና ቀይ ባህርን፣ የኦሮሞ ህዝብን የማይወክለውን የኦሮሞማን አጀንዳ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬቱን ለሚያመቻቸው ሴራ መጠቀሚያ ማድረግ፣ የብሔር ጦርነትን በሁሉም ቦታዎች ማቀጣጠሉን ተያይዘውታል ሲሉም ዘርዝረዋል። ይኸው ንግግራቸው በበርካቶች ዘንድ አስተያየት ሲሰጥበት ተስተውሏል። በተለይም የፕሬዝዳንቱ ኦሮሞማ የሚለውን ቃል ተጠቅመው የፖለቲካ ርዕዮተ ዓለም አድርገው ያቀረቡበት መንገድ እንዲሁም በነጻነት በዓላቸው ሳይወርፉት የማያልፉትን ህወሓት አለማንሳታቸው መነጋገሪያ ከሆኑት ጉዳዮች መካከል ዋነኞቹ ናቸው። ሪፖርተርም ይህንኑ በሚመለከት ከኦሮሞ ፌዴራሊስት ኮንግረስ ፓርቲ ተቀዳሚ ምክትል ሊቀመንበር አቶ ሙላቱ ገመቹ ጋር አጠር ያለ ቆይታ አድርጓል። እነሆ። በጣም ጥሩ ጥያቄ ነው። በእውነቱ የኤርትራ መንግስት በተለይ አቶ ኢሳያስ እንግዲህ ፕሬዝዳንት ኢሳያስ እንደው ስልጣን ከያዙ ጊዜ ጀምሮ ኢትዮጵያ ውስጥ ያለውን በበጎ አይን የሚያዩና የኢትዮጵያን መንግስት እንትን የሚሉ አልነበረ። በፊትም እስከ ነጻነታቸው ድረስ ከዛ በኋላም ደግሞ ያው የተደረገውን ጦርነት ሁሉም የሚረዳው ጉዳይ ነው። ያኔ ጦርነት በባድሜ በኩል ድንበርን ምክንያት በማድረግ ጦርነት የተከፈተው ለይስሙላ እንጂ የኢትዮጵያን ኢኮኖሚ ለመቀራመት ፈልጎ ያን ሁሉ ያደረጉት ነው። እንግዲህ ልዩነቱ ያኔ ከወያኔ ጋር የነበረው የጫቁላ እንትናው ሲያልቅ ጦርነት ሁሉ ተከፈተብን። ለዚህ ሁሉ ከፍ ያለ ዋጋ ከፍለናል። ከዛ በኋላ ለ20 ዓመት ካለ ጦርነትና ካለ ሰላም ኖረናል። ኖ ፒስ ኖ ዎር በዚያ አይነት ላይ የነበርነው። እንግዲህ ክቡር ጠቅላይ ሚኒስትር አብይ ያኔ ሄዱ። ባንዴ ለማም አልቀረበም። ሁለቱ በምን ሁኔታ ላይ እንደተግባቡ ማናቅም ወዲያውኑ እፍ ያለ ፍቅር ተጀመረ። ያ ፍቅሩ እንግዲህ ብልጽግና ጋር ጀምሮ ድንበሩ ላይም ሁለቱም ሀገር ፍሪሊ እንዲገናኙ ሁሉ ተደርጎ የኤርትራ ዜጎችና የኢትዮጵያ ዜጎች መዛወር ጀምሮ ነበረ። ይሄ ከሆነ በኋላ እንግዲህ እንደገና ደግሞ የሰሜኑ ጦርነት ሁሉ ሲጀመር በኢትዮጵያ መንግስት ጋባዥነት ኦልሬዲ ጦርነቱን በእኛ ላይ ሲያካሂድ የቆየ መንግስት ነው። ይህን እንግዲህ የውጭ መንግስት አካላት በኢትዮጵያ መከፋፈል ላይ፣ በኢትዮጵያ አንድነት ላይ፣ በኢትዮጵያ ሕዝብ ላይ ጦርነት ማካሄዱን እሳቸው እንግዲህ አንዱ ማስረጃ ናቸው። በእኛ ላይ ያን ሁሉ ማድረጋቸው የትግራይ ሕዝብ ዜጎቻችን ናቸው። በሰሜኑ በተደረገው ጦርነት ብዙ እልቂት፣ ብዙ ውድመት፣ ብዙ ዘረፋ ተካሂዶብናል እና አቶ ኢሳያስ እንግዲህ እኛን እንደ ሀገር ሆኖ መኖር አይፈልጉም። እሳቸው ምክንያት የሚያደርጉት የሬድሲን ምክንያት ነው። የሬድሲ የቀይ ባህር ለሁላችንም ጠቃሚ ነው። አላወቁምበትም እንጂ ለኢትዮጵያን ቢያክሉና በሰላም በሰጥቶ መቀበል በዚህ አይነት ሁለቱም ሀገር ተረራርቶ በዚህ በቀይ ባህር ድንበሩ ላይ አክሰሱ ላይ ሁሉም መጠቀም ይችል ነበረ። ይሄ አልተደረገም። ኢትዮጵያ ህዝብ ደግሞ በቁጥርም እየሰፋ እየመጣ ነው። ይሁን እንጂ የባህር በር የሚገኘው በጦርነትም ሳይሆን
በሰጥቶ መቀበል በዲፕሎማሲ ስራ በማድረግ ነው። በኤርትራ በኩል የተካሄደው ጦርነት እንጂ ሰላም አልተፈጠረም። አሁንም ቢሆን ኤርትራ አቶ ኢሳያስ የኤርትራ ህዝብ ሳይሆን አቶ ኢሳያስ አሁን በአመራራቸው የኢትዮጵያን በጎ አመለካከትም ስለሌላቸው ይሄን ሁሉ ይላሉ። ይሁንና የኦሮሞማን እንደ አይዲዮሎጂ ወስዶ ኦሮሞ ነው ቀይ ባህርን ኮንትሮል ለማድረግ ያን ሁሉ ሐሳብ ለማፋፋት ይሄንን ጦርነት በየቦታው እንትን ያደርጋሉ የሚባለው ይሄ ሐሰት ነው። ኦሮሞማ ሴት ነው፣ የኦሮሞ ሴት ነው። ኦሮሞማ የኦሮሞ ማንነትን ለመግለጽ የተቀመጠ እንጂ አይዲዮሎጂ አይደለም፣ ባህላችን ነው። ኦሮሞ ሆኖ ኦሮሞማን ተቀብሎ አንዱ ኦሮሞ የሚኖርበት ኦሮሞማን በመቀበል ቋንቋውን፣ ባህሉን፣ እሴቱን ይሄን ሁሉ ለማስፋፋት ነው። አሁን ብልጽግና ኦሮሞን ወክሎ ኦሮሞን አይወክልም። ብልጽግና ከኦሮሞ የወጣ መንግስትም ቢሆን ብልጽግና ኦሮሞን ወክሎ የኢትዮጵያ መንግስት የሆነ አይደለም። በእኛ አስተያየት እኛ የምንለው የኢትዮጵያ መንግስት ነው የምንኖረው። የኢትዮጵያ መንግስት ደግሞ ከአሁን በፊት ከአፄ ኃይለ ሥላሴ ወይም ከምኒልክ ጀምሮ እስከዛሬ ድረስ ኦሮሞ ያልተካፈለበት ስርዓተ መንግስት ውስጥ የለም። ከምኒልክ ጀምሮ እስከዛሬ ድረስ ኦሮሞ ተካፍሎበታል። እኛ የምንለው ምንድነው? በእኛ ስናስበው ኦሮሞ የሚፈልገውን የኦሮሞን ቫልዩ የሚገልጽ መንግስት አይደለም። ሁሉም መንግስታት አይደሉም። ኦሮሞ ሆኖ እዛ በመሆኑ ያካሄድ የነበረው ሌላ ነው። የኦሮሞን ፍላጎትን የሚያንጸባርቅ አይነት አይደለም ነው የምንለው እንጂ ኢትዮጵያ ውስጥ የኦሮሞ የለም፣ የኦሮሞ ያልተካፈለበት መንግስት የለም ብለን አንክድም። ሁሉም በኢትዮጵያ መልክ እዛ ውስጥ ሁሉም ኦሮሞን ተካፍሏል። ኦሮሞ መሪ ሆኗል። ኃይለ ሥላሴ ራሳቸው ኦሮሞ ናቸው፣ የኢትዮጵያ መሪ ነበሩ። ስለዚህ ነገር ግን ኦሮሞ የሚፈልገውን አይደለም። የዛን ጊዜም በኃይለ ሥላሴ ጊዜ ኦሮሞ ይታገል ነበር። ስርዓቱን ነው የምንታገለው፣ ስርዓትን እንጂ ግለሰቦችን አይደለም። በደርግ ጊዜም የነበረው መንግስቱ ኃይለማርያም የፉሪ ኦሮሞ ነው። ኃይለማርያም ወልዴ አያና ነው እና ኦሮሞ ነው። ነገር ግን የዛን ጊዜም ኦሮሞ ይታገላል። የሚታገለው ራሴን በራሴ ላስተዳድር፣ በቋንቋዬ ልጠቀም፣ ክልሌን በሚገባ ሪሶርሱንም ሁሉ ኮንትሮል ላድርግ ይሄን የሚል ጥያቄ ነው ሲያቀርብ የነበረው። ይሄ እስከዛሬ ያልሆነም። ስለዚህ አሁንም ይታገላል። ኢህአዴግ ጊዜም ያው ኦሮሞ ሲታገል የቆየ ነው። ኦሮሞ የሚታገለው ስርዓቱን እንጂ ግለሰቦችን ላይ ወይም ኦሮሞን እዛ ቁንጮ አድርጎ አስቀምጦ የኦሮሞ መንግስት ለማሰኘት አይደለም። ኦሮሞ ትግሉ ስርዓቱ አሁንም ቢሆን ህብረ ብሔራዊ ሆኖ ብሔር ብሔረሰቦች እና ህዝቦች እኩልነታቸው ያልተረጋገጠበት ነው የምንለው። አሁን ክቡር ጠቅላይ ሚኒስትሩ ከኦሮሞ ስለሆኑ የኦሮሞ መንግስት ነው የሚባለው እንደ ኦሮሞን ከሌሎቹ ለመገንጠልና እንትን ለማድረግ ወይም ደግሞ ስሙን ለማጠልሸት የሚፈልጉ ሰዎች ናቸው እንጂ ኦሮሞ የሚታገለው ስርዓቱን ነው። አሁን ያለው ስርዓት ለኦሮሞ አምቺ ነው አይደለም፣ ለአማራ አምቺ ነው አይደለም፣ ለአፋር አምቺ ነው አይደለም፣ ለብሔር ብሔረሰቦች አምቺ ነው አይደለም ነው ትግሉ። ይሄ ነው አሁን በኢትዮጵያ ውስጥ ያለው ትግል። ኤርትራ ፕሬዝዳንት ያሉትና ያስቀመጡት ቶታሊ ትክክል አይደለም። የውጭ ኃይሎች የሚባለው ደግሞ እዚሁ ከኢትዮጵያ መንግስት እንግዲህ አንድ ነገር አለ። ጠላት ከውስጥ መብት ሲጠየቅ የስልጣን ጥያቄ ሲቀርብ ይሄ ከዱሮ የነበረ ከኃይለ ሥላሴ ጊዜ የጀመረ ነው እና እሳቸውም ምን ለመናገር እንደፈለጉ አላወቁም። ነገር ግን ትልቅ የሚያስፈራቸው የኦሮሞ ንቅናቄ የኦሮሞ ጥያቄ እነሱንም አልፎ ተርፎ ከሁሉም ሄዶ አዝመራንም ስለሚያሰጋው ነው። አዝመራ ጣቱን የሚቀስረው ወደኛ ነው። አሁን ሄደን የምንፈልገውን የምናገኘ አይነት አይደለም፣ በር ተዘጋብን አይነት ነገር ነው እና የኤርትራ መንግስት ይህንን በማሰብ ነው ይህን ሁሉ ያስቀመጠውና እንግዲህ የታሰበው ምንድነው? እርስ በርሳችን ኦሮሞ ነው እኛን አይመለከትም የሚሉ እንግዲህ የትግራይ፣ የአማራ፣ የአፋር፣ የምናምኑ ሌሎቹ ጓደኝነት ለመፍጠር አይነት ካልሆነ በስተቀር ኢትዮጵያን ሕዝብ ለመከፋፈል ካልሆነ በስተቀር ፋይዳ ያለው ጉዳይ አይደለም የሳቸው ለማለት ፈልጌ ነው። እንግዲህ አሁን
እንደሚባለው ከሆነ እንግዲህ ግልጽ ሆኖ አልመጣም እንጂ ኦልሬዲ የኢትዮጵያ መንግስት መሳሪያ ገዝቶ የውጭ ኃይሎችንም ከውጭም ከውስጥም የሚቃጣብንን ለመከላከል በመሳሪያ ኃይል መደረጀት አለብን የሚል ሁል ጊዜ በይፋ የሚነገር ጉዳይ ነው። መከላከያ ጋር የሚወራ ነው። እኛ ደግሞ በኢትዮጵያ ውስጥ የኢትዮጵያን ጉዳይ ጦርነት አይደለም፣ መሳሪያን በመግዛት አይደለም። በመሳሪያ ኃይልም የሚገዛ ህዝብ ዘለቄታ የለውም። ቁጭ ብሎ በመነጋገር ችግሮችን መፍታት መቻል ነው በሀገር ውስጥ። ህወሓት ላይ ኦሮሞ የበለጠ ከፍተኛ ቅሬታ ያለው ሰው የለም። እኛ 5000 ወጣትን ገብረን ነው ህወሓትን የተገላገል ነው። ስለዚህ ከፍተኛ ቅሬታ አለ። ነገር ግን ይሄ ማለት ደግሞ በትግራይ ህዝብ ላይ ቅሬታ አለን ማለት አይደለም። እዛ ስርዓቱን የሚያካሂዱ የፖለቲካ ፓርቲ ስም ተደራጅቶ ያሉት ህወሓትን ነው። ህወሓትን ቀስ ብለን ትግራይ ላይ ያለውን ህወሓትን እንወጋለን ስንል አውቶማቲካሊ ይሄ ጦርነት ለሁለት ይከፈላል፣ ትግራይና የኢትዮጵያ ይሆናል እና መዘዙ በቀላል የሚሆን አይደለም። ስንት ህይወት እንደገበር ምን ያህል ወደ 28 ቢሊዮን ገንዘብ ነው እዛ ላይ የወደመው። ያ ስንት ክሊኒክ፣ ያ ስንት ሆስፒታል፣ ያ ስንት ሃይ ስኩል፣ ስንት ዩኒቨርሲቲ ይሰራልናል። ይሄ ግምቱን ለሌላው ተዋለሁ። የጠፋው ህይወት ግማሽ ሚሊዮን እስከ ሚሊዮንም የሚያስጠጉ አሉ። ትክክለኛ ቁጥሩን እስኪ አላውቀውም እንጂ ያን ሁሉ ወጣት ያን ሁሉ ህይወት አተናል። ከዛ የፕሪቶሪያው ስምምነት ሲደረግ በጥንቃቄ ካልተያዘ ሌላ መዘዝ ሊያመጣ ይችላል እና ስለዚህ የፕሪቶሪያውን እንትን በደንብ መያዝና ከዛ ወደ ሰላም መምጣት አለብን ብለን ኦልሬዲ በእኛ ፓርቲ በኩል ብዙ ግፊት ስናደርግ ነበረ። ይሄ አልሆነም። አሁን እንግዲህ እስከ ቅርብ ጊዜ ድረስ ይሄን ካለመፍታት የተነሳ ህወሓት እዛ ቦታ መሸገ። ድሮ ኢህአዴግ የነበሩ ናቸው ለሁለት ተከፍሎ፣ እዚህ ደግሞ ብልጽግና ስሙን ቀይሮ በፊት ኢህአዴግ የነበሩት ናቸው። የአንድና ልጆች ናቸው አሁን እኛን የሚበጠብጡን። ይሄ ስርዓት እንደገና ከቀጠለ አገሪቷ ሰላም አታገኝም እና ባካችሁ ይሄን ነገር እንተው ብንልም እምቢ አሉ። ራሳቸው ቀጠሉ። አሁን ደግሞ ምንድነው ህወሓት እዚህ ካለው ጋር ኩርፊያ ጀምሯል። ኩርፊያ ሲጀምር ከኤርትራ ጋር አሁን በቀደም እንግዲህ ከስራ አስፈጻሚ ኮሚቴ አባል ከሆኑት አቶ ዶክተር አብርሃም ተከስተ እዚህ የነበሩ በኢህአዴግ ጊዜ ገንዘብ ሚኒስቴር የነበሩ ሰው ናቸው። መግለጫ ይሰጣሉ እና ህወሓትን ከውጭ መንግስት ከሌላ ከጎረቤት መንግስት ጋር መነጋገር የሚከለክል ምንም ነገር የለም። አንድ የሀገር አካል የሆነው ከሌላ ሀገር መንግስት ጋር መነጋገር አስቸጋሪ ነው። ይህንን እንደ ምሳሌ ለመጥቀስ እኛ የሶማሌላንድ ጋር ስምምነት አድርገን ስንት ቀውስ እንደተፈጠረ እናውቃለን። ሶማሌ ከዛ ተነስቶ በእኛ ሉዓላዊ እንትናችን ተነካብን ብለው እስከ የት ደርሶ ነበር? እስከ አፍሪካን ዩኒየን ድረስ ተደርሶ ነበር። ወደ አንቺ ጥያቄ ለመመለስ አቶ ኢሳያስ ኦሮሞማን ያነሱትና የትግራይንና የህወሓትን ማንነት ያላነሱ የፋኖን ያላነሱትና ይህንን የሄዱት ምንድነው? በእኛ መካከል እሳቱን ጠብ ለማድረግ ነው። እኛን ስንለያይ እነዛን ደግሞ ወገን ለማድረግ ቅርበት ለመፍጠር ህወሓትን ኦልሬዲ ጓደኛ አድርጎ ጦርነቱን የሰሜንና የደቡብ ጦርነት ለማድረግ ጥረት እየተደረገ ነው። ስለዚህ ወደዛ እየሄደ ነው። በእኛ ትንተና ወደዛ እየሄደ ነው ያለ ነው። አሁን እኔ ሳየው የሚታይ ከእንግዲህ ወዲህ በተቻለ መጠን አሁን ያለውን የደቡቡን መንግስት አንስተን እኛ ከእንግዲህ ወዲህ አንድ እንሆናለን አይነት ነገር ወደዛ እየሄደ ነው። ይሄ ስሜት እንዳለ ነው የሚታየኝ እና የትግራይን ጉዳይ በቀላል የምንተው ሳይሆን ወደ ሌላ መዘዝ እየወሰደን ነው እና ከአሁኑ ጥንቃቄ መደረግ የሚገባው ይመስለኛል።